በዛሬው ቪዲዮአችን የምናየው ስለ አዲሱ የዩቲዩብ ህግ ነው። ምናልባት ዩቲዩብ ለመጀመር ያሰባችሁ ልጆች ካላችሁ ወይም የጀመራችሁ ልጆች ካላችሁ አካውንታችሁ በአዲሱ ህግ ምን አይነት ሪስክ አለው፣ ለአዲስ ጀማሪዎችም እንደዚሁም ለነባሮቹ ምን አይነት በረከት ይዞ መጥቷል የሚለውን በዛሬው ቪዲዮ ሩሎቹን እነግራችኋለሁ። ቀጥታ ዩቲዩብ የመጀመር ሐሳብ ያላችሁ ልጆች ሜቢ ደግሞ በቅርበት የጀመራችሁ ልጆች ካላችሁ ምናልባት ሊጠቅማችሁም ሊጎዳችሁም ስለሚችል በትክክል እስከ መጨረሻ ቪዲዮ ብታዩት በጣም አሪፍ ነው ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ መጀመር ትችላላችሁ። የዛሬውን ቪዲዮ በሁለት ፓርት ነው ማቀርበላችሁ። የመጀመሪያው ፓርት ጀሚናይ ምንድነው ምን አይነት ሮል ተሰጥቶታል የሚለው ነው። ሁለተኛው ፓርት ላይ ደግሞ ዘ3 ቢግ ሩል የሚባሉት አሁን ላይ የወጡ አዲሱ ትልልቅ የሚባሉ ህጎች ምንድናቸው የሚለውን እሱን አስቀምጥላችኋለሁ። ከዚህ በፊት ሰዎች ዩቲዩብ ላይ ቪዲዮ ሲፖስቱ ቪዲዮአቸው ስለምንድነው እያወሩ ያሉት ኮንተንታቸው ስለምንድነው የሚለውን የሚያውቁት ከዲስክሪፕሽናችሁ ወይም ከታግ እንደዚሁም ከታይትል ነበር። ዲስክሪፕሽናችሁ ይነበባል፣ ታይትላችሁ ይነበባል፣ እንደዚሁም ታጋችሁ ይታየና ኦኬ ይሄ ሰው የሚሰራው ስለዚህ ነው፣ ስለዚህ ለነዚህ ሰዎች ሪከመንድ ብናደርግለት ይሄ ቪዲዮ የተሻለ ሊታይ ይችላል ብለው ያስቡና ላሰቧቸው ሰዎች ሪከመንድ ያደርጋሉ። ዲስክሪፕሽናችሁን በትክክል ካልጻፋችሁ ወይም ታይትሉ ትክክለኛ ካልሆነ ለተሳሳቱ ሰዎች ሄዶ ሪከመንድ ሊያደርግ ይችላል። የተሳሳቱ ሰዎች ጋር ሪከመንድ ከተደረገ ሰዎቹ ክሊክ ላያደርጉት ይችላሉ። በዛ የተነሳ ክሊክ ካልተደረገ ቪዲዮአችሁ ወይም አካውንታችሁ ብዙ እንዳይታይ ይደረግ ነበር ከዚህ በፊት እንደዛ። አሁን ባለው አሰራር ምንድነው የሚደረገው? ጀሚናይ ቀጥታ ዲስክሪፕሽኑን ሳያይ ታይትሉን ሳያይ ብዙ የእናንተን ነገር ዲቴል የጻፋችሁትን ነገር ማየት ሳይጠበቅበት ቀጥታ የምታወሩትን እያየ ቪዲዮአችሁ ላይ ፍሬም ባይ ፍሬም በእያንዳንዷ ሰከንድ ላይ የሚደረገውን ነገር አንደርስታንድ ማድረግ ይችላል ማለት ነው። ከዚህ በፊት የሰሯቸው ሁለት ቪዲዮዎች ነበሩ። አንደኛው ስለ ጀሚናይ 3 ነው የሚያወራው፣ ሌላኛው ደግሞ ስለ ቤንችማርክ ነው የሚያወራው፣ ስለ ኤአይ ቤንችማርክ ማለት ነው። ሁለቱም ቪዲዮዎች ላይ ስለ መልታይ ሞዳሊቲ ማይንድ አውርቼ ነበር። መልታይ ሞዳሊቲ ማለት ቴክስቶችን እንደሚረዳ፣ ድምፅን እንደሚሰማ፣ ከቪዲዮ ላይ ከኢሜጅ ላይ አንድ ነገር አይቶ ሪኮግናይዝ እንደሚያደርግና ዲሲሽን መጨረሻ ላይ ፋይናሊ ዲሲሽን እንደሚሰጥ በባለፈው ቪዲዮ ሜቢ ያያችሁት ልጆች ነግሬያችሁ ነበር። ያንን ካፓሲቲውን ነው አሁን የተጠቀሙበት። ዲስክሪፕሽናችሁን አይቶ ታጋችሁን አይቶ ታይትላችሁን አይቶ ሳይሆን ይሄ ቪዲዮ ስለዚህ ነው ብሎ የሚወስነው ሊትራሊ ቪዲዮአችሁን ያያል፣ ድምፃችሁን ይሰማል። በዛ የተነሳ ዳታውን ወደ ዩቲዩብ ያስተላለፈና ዩቲዩብ ያለ ዲስክሪፕሽን ያለ ታይትል ቪዲዮአችሁ ስለምን እንደሚያወራ በአሁን ሰዓት ይረዳል ማለት ነው። እነዚህን ሶስቱን ሩሎች እኔ ለሰዎች በደንብ እንዲረዱት ብዬ የሰየምኩበት ሲስተም አለ። ትራንስፓረንሲ ሩል ወይም የታማኝነት ህግ ብየዋለሁ። እናንተ እንድትረዱት ነው። ዩቲዩብ ያለው ዲስክሎዝ አልተር ኦር ሲንተቲክ ኮንተንት ብሎ ነው ያስቀምጠው። ምን ማለት እንደሆነ ሳብራራው በደንብ ይገባቸዋል። ትራንስፓረንሲ ሩል ወይም የታማኝነት ህግ ያልኩበት ምክንያት ምንድን ነው? ሰዎች ቪዲዮ ሲፖስቱ ዩቲዩብ ላይ ቪዲዮ በሙሉ ጀነሬት የተደረገው በኤአይ ከሆነ ወይም ደግሞ ሙሉ የቪዲዮ ድምፅ ጀነሬት የተደረገው በኤአይ ከሆነ እዛ ጋር ኤአይን ነው የተጠቀምኩት ብላችሁ ጥያቄው ላይ አዎ ብላችሁ መመለስ አለባችሁ። ይሄ ለምንድን ነው የሚጠቅመው? አሁን ላይ የሰው ልጅ የትኛው እውነት የትኛው ሐሰት እንደሆነ መለየት ከብዶታል። በጣም ብዙ ዲፕ ፌኮች እየተሰሩ ስለሆነ ዩቲዩብ ያንን ነገር ለመቆጣጠር ነው ይሄንን ህግ ያወጣው። ስለዚህ እናንተ የስ ስትሉ ምን ያደርጋል? ሃሽታግ ያስቀምጣል ቪዲዮአችሁ። ከዚህ በኋላ ለምሳሌ አንድ ሰው ቪዲዮ ሲያይ ይሄ ነገር በኤአይ ነው የተሰራው ብሎ በአጭሩ እንዲያቅ ያደርጋል። ለምን? ቪዲዮአችሁ ላይ ከታች ሃሽታግ ያስቀምጣል። ኤአይ ጀነሬት ያደረገው እንደሆነ ወይም ደግሞ ኤአይን ተጠቅሞ ያ ሰውዬ እንደሰራው የሚያሳውቅ ከታች ሃሽታግ ያስቀምጣል። ያ ሃሽታግ አሁን ላይ እየተደረገ ያለው ስልክ ላይና ታብሌት ላይ ነው። ከትንሽ ጊዜ በኋላ ደግሞ በላፕቶፕም እንደዚሁም በቴሌቪዥን የሚያዩ ሰዎች ላይ አፕ ላይ ይደረጋል ተብሏል። ነገር ግን ቪዲዮአችሁ ሴንሲቲቭ ከሆነ ከፖለቲካ ጋር የተገናኘ ከሕክምና ጋር የተገናኘ ከሆነ ሃሽታጉ ዲስክሪፕሽን ላይ ብቻ ሳይሆን ቪዲዮአችሁ ላይ ራሱ አልተር ኦር ሲንተቲክ ኮንተንት ተብሎ ቪዲዮአችሁ ላይ በስተግራ ከታች ይቀመጣል ቀጥታ ማለት ነው። ስለዚህ ሰዎች ቪዲዮአችሁን ሲያዩት በአጭሩ ኦኬ ይሄ ነገር ኤአይ ነው፣ ይሄ ነገር ኤአይ አይደለም ብለው አይደንቲፋይ ያደርጋሉ ማለት ነው። በዛ የተነሳ ትራንስፓረንሲ ሩል ያልኳችሁ ለዛ ነው። የታማኝነት ህግ ታማኝ ካልሆናችሁ የሚመጣ ቅጣት ስላለ ነው። ምን ማለት ነው? ለምሳሌ እናንተ ኤአይ ጀነሬት ያደረገውን ድምጽ ተጠቀማችሁና እዛ ጋር ኤአይ ነው ኤአይ አይደለም ስትባሉ አይ አይደለም ብላችሁ ዝም ብላችሁ አለፋችሁት። አሁን እንደነገርኳችሁ ጀሚናይ ዲቴክት ያደርጋል። ጀሚናይ 3 ድምጽ ዲቴክት ያደርጋል። ጀነሬት ከምን እንዳደረጋችሁ ያውቃል። ኢቨን ከየትኛው ኤአይ ቱል ጀነሬት እንዳደረጋችሁ ሁሉ ዲቴክት እያደረገ ነው በዚህ ሰዓት። በዚህ የተነሳ ለአልጎሪዝሙ ዳታችሁን አሳልፎ ይሰጣል። ከታች ሴቲንግ ላይ ኤአይ አይደለም ብላችኋል፣ ቪዲዮ ላይ ደግሞ ኤአይ ተገኝቷል። በዛ የተነሳ አካውንታችሁ ዲሞኒታይዝ ይደረጋል። ያ ማለት አካውንታችሁ ምንም ሚሊየን ቪው ቢያገኝ ራሱ ምንም አይነት ገንዘብ እንዳታገኙ ይደረጋል ማለት ነው። ምናልባት ነገሩ በጣም ከከፋ አካውንታችሁ ይዘጋል። አንዳንዴ ደግሞ ነገሩ በጣም ያን ያህል ሴንሲቲቭ ካልሆነ ያቺ ቪዲዮ ብቻ ገንዘብ ጀነሬት እንዳታደርግ ቪዲዮ ስፔሲፊካሊ ያቺ ቪዲዮ ዲሞኒታይዝ ትደረጋለች ማለት ነው። ሜቢ ዋርኒንግም ተሰጥቷችሁ ሊያልፍ ይችላል። ስለዚህ የታማኝነት ህግ ያልኳችሁ እኔ ለዛ ነው። ታማኝነት ወይም ታማኝ መሆን ስለሚጠቅም እናንተ እንድትረዱት ትራንስፓረንሲ ሩል ወይም የታማኝነት ህግ ያልኩት ለዛ ነው።
ምናልባት አሁን ሞር አንደርስታንድ ያደረጋችሁት ይመስለኛል። ስለዚህ ታማኝ ካልሆናችሁ ኮንስኮንስ አለው፣ ቅጣት አለው ማለት። ሁለተኛው የታማኝነት ህግ ላይ ማየት ያለብን ነገር አሁን ላይ ዲስክሪፕሽናችሁ ላይ ሌላ ነገር ጽፋችሁ ቪዲዮችሁ የሚያወራው ስለ ሌላ ነገር ከሆነ ማሞ ሌላ መታወቂያው ሌላ እንደሚባለው ቪዲዮችሁ ሌላ ዲስክሪፕሽናችሁ ሌላ ሲሆን ጀሚናይ ስራዋን ትሰራለች እዚህ ጋር። በቃ በአጭሩ ጀሚናይ የማቃጠር ስራ ነው የሚሰራው ማለት ነው። ሶ ምንድን ነው የሚያደርገው? ኢንፎርም ያደርጋችኋል ለዩቲዩብ ይሄ ልጅ የሚያወራው ሌላ ነው፣ ዲስክሪፕሽኑ ሌላ ነው ብሎ። በዚያ የተነሳ ምን ያደርጋል? ዩቲዩብ ቪዲዮችሁ እንዳይታይ ያደርጋል፣ ዲሞኔታይዝ ያደርገዋል። ምናልባት እንደዚህ አይነት ነገር የምደጋግሙ ከሆነ እንደ ስፓም ነው ትሪገር የሚያደርገው። ከዛ አካውንታችሁን ፐርማነንትሊ ይዘገዋል ማለት። ዘ ኤአይ ስሎፕ ብዬ ሰይሙ ያለው ነው። አክቹዋሊ ኤአይ ስሎፕ ማለት ይሄ የኤአይን እንደ ሰነፍ የሚጠቀም ሰው ኤአይ ስሎፕ ይባላል። ዝም ብሎ ኤአይ ላይ ሄዶ ሳጣራ ኤአይ ያለውን ነገር የሚያምን ኮፒ ፔስት የሚያደርግ በቃ ዝም ብሎ ኤአይ ያለውን ነገር እንደ እግዚአብሔር ቃል ዝም ብሎ አፍሶ የሚወስድ ሰው ኤአይ ስሎፕ ይባላል። ሶ ዘ ኤአይ ስሎፕ ብዬ የሰየምኩት ለምንድን ነው? ለምሳሌ አንድ ሰው ብር ስላለው ብቻ እነ ቪኦ3 እነ ሶራን የመሳሰሉ በጣም ሃይ ኳሊቲ ቪዲዮ ጀነሬት የሚያደርጉ ኤአዮችን ሰብስክራይብ ቢያደርግ፣ እንደዚሁም ደግሞ እነ ኢለቨን ላብን ለቮይስ ጀነሬተር ሰብስክራይብ ቢያደርግ፣ ከዛ ጋር ቪዲዮ ከዚህ ጋር ቮይስ እያደረገ ዩቲዩብ ላይ ዝም ብሎ የሚለቅ ከሆነ አሁን ላይ ምን ይደረጋል? ኢንአውተንቲክ ኮንተንት በሚለው ህግ መሰረት አካውንቱ ባን ይደረጋል ወይም ደግሞ ዲሞኔታይዝ ይደረጋል። ከኤአይ ጀነሬት ያደረከውን ስትፖስት ጥያቄ አለ። ኤአይ ነው ይሄ ነገር ወይስ አይደለም? እዛ ጋር የስ ማለት አለ። የስ ማለት ብቻ ግን አያድንህ። ዝም ብለህ ኤአይ የሰጠህን ከሆነ የፖስተትከው ኢንአውተንቲክ ኮንተንት በሚለው ደግሞ እሱ ላይ ደግሞ ሌላ ቅጣት ይመጣል። ኢንአውተንቲክ ኮንተንት ማለት ቫሊዩ የሌለው የሰው ልጅ ምንም አይነት ክሬቲቪቲ የሌለው እናንተ ቫሊዋችሁን ያልጨመራችሁበት ምንም ያለፋችሁበት በቃ የሰነፍ አሰራር ያልኩት ለዛ ነው። ኤአይ ሃሉሲኔት ያደርጋል፣ ይሳሳታል። ስለዚህ የተሳሳተ ስክሪፕት ይዘህ ሳታጣራ ቪዲዮና ድምፅ ምናምን ጨማምረህ ብትፖስት በጣም ብዙ ሰዎችን ሚስሊድ ልታደርግ ልታሳሰት ትችላለህ ማለት ነው። በዛም የተነሳ ልክ ያልሆነ ኮንተንት ብለው የሰየሙትም ለዛ ምንም ያልተለፋበት ያንተ ያልሆነ ኤአይ ጀነሬት ያደረገውን ወይም ደግሞ የተለያዩ የሰዎችን ሊሆን ይችላል ዝም ብለህ የምትፖስት ከሆነ ዲሞኔታይዝ ይደረጋል አካውንት። ሚሊዮን 3 ሚሊዮን 4 ሚሊዮን ቪው ልታገኝ ትችላለህ፣ ግን ምንም ገንዘብ ማግኘት አትችልም። ሁለተኛ ደግሞ አካውንት ሊዘጋ ይችላል። አሁን ላይ አካውንታችሁ ምናልባት እየተዘጋ ሊሆን ይችላል። አረ ይሄ ልጅ የሚያወራው ውሸት ነው ልትሉን ትችላላችሁ። ህጉ ኢምፕሊመንት እየተደረገ ነው፣ እየባሰ ነው የሚመጣው። አሁን ላይ ምናልባት አካውንታችሁ አሁን ላይ ምንም ስትራይክ ባይመጣበት ባክሂስትሪያችሁ ሁሉ ይታያል። አሁን ህጉ ኢንፎርስመንቱ በጣም አግሬሲቭ እየሆነ ሲመጣ ባክሂስትሪያችሁ ታይቶ ከኋላ እንደዚህ አድርጋል ተብለ አካውንት ሊዘጋ ይችላል። ሌላኛው ኢንአውተንቲክ ኮንተንት ውስጥ ቅጣት የሚያመጣው ምንድነው? ማስ አፕሎድ ነው። አሁን አንዳንድ ሰዎች አሉ አይደል 10 ቪዲዮ ፖስቱ ዋናው መፖስቱ 20 ቪዲዮ ፖስቱ ምናምን የሚሏችሁ ሰዎች አሉ። አክቹአሊ ይሄን ቪዲዮ አይታችሁት ከሆነ እዛ ላይ ስለ ኮንሲስታንሲ ነግሬያችሁ ነበር። ኮንሲስታንሲ ማለት በአንድ ጊዜ ብዙ ቪዲዮ መፖሰት አይደለም። በአንድ ጊዜ ብዙ ቪዲዮ መፖሰት ሳይሆን የተወሰነ ቪዲዮ እየፖሰቱ ለረጅም ጊዜ መቆየት ነው ኮንሲስታንሲ ብዬ ነግሬያችሁ ነበር። ለምሳሌ አንድ ሰው በአንድ ጊዜ 100 ፑሽአፕ ሊሰራ ይችላል። ከዛ ስፖርት ላይ ሰራ ይችላል፣ ግን ጡንቻ ማውጣት አይችልም። 10 ፑሽአፕ ግን ለ5 ለ6 ዓመት ቢሰራ ያ ሰው ስፖርተኛ ነው መባል ይችላል። አትሊስት የተወሰነ ፑሽአፕ ለብዙ ዘመን በተከታታይ ስለሰራ ኮንሲስተንስ ነው ማለት ነው። ስለዚህ በአንዴ መስራት ሳይሆን ለረጅም ጊዜ እየሰሩ መቆየት ነው ኮንሲስተንሲ ማለት። አሁን በዩቲዩብ ህግ መሰረት አንድ ሰው ማስ የሆነ አፕሎድ የሚያደርግ ከሆነ አንደኛ ቫሊዩ አድ አላረገበትም ተብሎ ይታሰባል። ሁለተኛ ኢንአውተንቲክ ወይም ልክ ያልሆነ ኮንተንት ነው ተብሎ ይታሰባል። ብዙ ማስ አፕሎድ ከተደረገ በቀን ውስጥ ምናልባት ድሮ በጣም ብዙ አፕሎድ ማድረግ እንደ ጥሩ ሊታይ ይችላል። አሁን ላይ ግን እንደ ኔጌቲቭ ነው የሚታየው። እውነታውን የሚያውቅ ሰው እንደዛ አይሰራማ። በቀን 2-3 መልቀቅ አይቻልም። ኤዲት ይደረጋል፣ ይቀረጻል፣ ብዙ ነገር አለ። ዩቲዩብ ላይ ከባድ ነው። ምናልባት ሾርት ነው እንደዛ መለቀቅ የምትችሉት። የዩቲዩብ ቪዲዮ ግን እንደዛ መልቀቅ አትችሉም። ግን ከለቀቃችሁ እንኳን ችላችሁ ከለቀቃችሁ እንኳን በአሁኑ ህግ ቫሊዩ የሌለው ቪዲዮ ነው ተብሎ ኢንአውተንቲክ ኮንተንት በሚባለው ፓኒሽ ነው የምትደረጉት። ሪዋርድ የለውም ማለት ነው፣ ቅጣት ነው። ስለዚህ ይሄ እንደውም ለጀማሪዎች አንድ እፎይታ ነው። ቀስ እያሉ በ2 ቀን በ3 ቀን ሜቢ በሳምንት አንድ እንዲፖስቱ አንድ እንደውም እፎይታ የሰጠ ሩል ስለሆነ ጀማሪዎች አሁን የመጀመሪያ ሰዓታችሁ ነው ብዬ አስባለሁ። ዘ ዲፕ ፌክ ኤንድ ሴፍቲ ሩል ብዬ ነው የሰየምኩት። ምንም አይነት ቶለራንስ የሌለው ህግ ነው ይሄ። ምንም አይነት ምህረት የሌለው ኢሚዲየትሊ አካውንታችሁን ከነጭራሽ ነው የሚያዘጋ ማለት ነው። ምን አይነት ነገር ስታደርጉ ነው አካውንታችሁ እንደዚህ አይነት ኢሚዲየት ኢምፓክት የሚያመጣው? አንደኛ ፐብሊክ ፊገር የሆኑ ፖለቲሽያን ሊሆኑ ይችላሉ፣ ታዋቂ ሰዎች ሊሆኑ ይችላሉ፣ የተለያዩ ሴሌብሪቲ ምናምን ሰዎችን ተጠቅማችሁ ኤአይ ድምፅ ጀነሬት አድርጋችሁ ያላወሩትን ሰዎቹ ያላወሩትን በኤአይ አቀናብራችሁ እንዳወሩ ማድረግ። እንደዛ አድርገው ሚሊዮን ሰብስክራይብ ያገኙ ብዙ ገንዘብ ጀነሬት ያደረጉ ሰዎች አሉ። አሁን ላይ ባለው ህግ መሰረት ግን ጀሚናይ ሙሉ ይህንን ዳታ ቀጥታ ፊገር አውት አድርጎ አሁን ለዩቲዩብ አስተላልፎ ስለሚሰጥ ኢሚዲየት አካውንት ባን ነው የሚመጣው። ቀጥታ ተርሚኔት ነው የሚደረገው። በነገራችን ላይ በጣም ያስገረማችሁ ነገር ተርሚኔት ከተደረገ በኋላ ዜር ኢዝ ኖ ክሌም ማቅረባችሁም። በኤአይ የሐሰት እንትን ጀነሬት ሲደረግ ይሄ ዲፕ ፌክ ነው የሚባለው። ሶ ዲፕ ፌክ ብዬ የሰየምኩት ለዛ ነው። ቅድም እንደነገርኳችሁ ዩቲዩብ የሰየመው 2 ነገር ብቻ ነው፣ ዲስክሎዝ አልተር ኦር ሲንተቲክ ኮንተንት የመጀመሪያው፣ ሁለተኛው ኢንአውተንቲክ ኮንተንት ብሎ ነው የሰየመው። የማወራው ነገር በሙሉ በእነዚህ 2 ነገሮች ውስጥ ነው ያሉት። እኔ ሞር እንድትረዱት ነው ወደ
በ3 ቻፕተር ያመጧቸው ወደ 3 ሩል ማለት ነው። ሶ አሁን የማወራው ኢንአውተንቲክ ኮንተንት የሚለው የተካተተ ነው። ነገር ግን በጣም አደገኛ እርምጃ ስለሚያስወስድ ይሄ ነገር ዘዲፕ ፌክ ሩል ብዬ ሶስተኛውን ለይታችሁ እንድታዩት ነው ያስቀመጥኩላችሁ። ስለዚህ ሰው ያላለውን ነገር የሆነ ሰውዬ እኮ እዚህ ቦታ ታየ ብላችሁ በኤአይ አቀናብራችሁ ብትፖስቱ በአንድ ጊዜ ቫይራል ትወጣላችሁ፣ ብዙ እይታ ታገኛላችሁ። በንጋታው ከእንቅልፍ ስትነሳ አካውንትን አታገኘውም ማለት ነው። በኤአይ ተጠቅማችሁ ድምጻችሁን ኢንሃንስ የምታደርጉ ኤአይን ለስክሪፕት ሊሆን ይችላል ለተለያዩ ዳታዎችን ኤክስትራክት ለማድረግ የተለያዩ ቀለል ያሉ ነገሮችን ለመስራት ኤአይን መጠቀም ትችላላችሁ። ስቲል ያ አልታገደም። ስለዚህ በትክክል መስራት የምፈልጉ ልጆች ዚስ ኢዝ ዘ ታይም ብራዘር፣ ብድግ ብለህ አሁን መስራት ነው ያለብህ። በደንብ አድርገው አልጎሪዝሙ ያግዝሃል ማለት ነው። ዩቲዩብ መጀመር የሚፈልጉ ልጆች ካሉ ይሄን ቪዲዮ ሼር አድርጉላቸው። ሜቢ ይሄንን ህግ አውቀው ቢጀምሩ በጣም ይጠቀማሉ ብዬ አስባለሁ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እንደዚሁም ሼር ማድረግ እንዳረሱ። ሜቢ አዲስ ከሆናችሁ ለቤቱ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ይመቻችሁ።